አልነካም። በቃ ጄሪ ስትደውል ፈረገጥኩት። በዛ ላይ ድው ብዬ ነበር። በጣም ጣሽም ነው። እሺ ኧረ ሲስተም አፉ በለኝ። እንዴት ይሄንን ሁላ ነገር አበላሽታ አፉ እላለሁ? ወይኔ ሳሚ እንጠብቀው። አላውቅም ግን ከዚህ መሄድ የምችለው ማክቤልን ሳገኘው ብቻ ነው። አንቺ ግን ለዚህ ልጅ ያልሽ ነገር ግን በጣም አልበዛም? ፕሊስ ኖቫ፣ ማይሆን ነገር ከምትናገሪ መሄድ ከፈለግሽ ያገባኛል። ኤልዳናን በተመለከተ እንደ ቤተሰብ ማወቅ የሚገባንን ነገር እንድናውቅ አድርግ። ለፍቅራችን ስል ከዚህ የበለጠ መስዋዕትነት ብከፍል ደስ ይለኛል። ቆይ ይሄ ሁሉ ነገር እየተፈጠረ ያለው በዛች ጄሪ እቺ ልጅ ምን ሆናለች? በእርግጠኝነትም የሆነ ነገር አስነክቷታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ብያለሁ ማለት ነው። ዛሬ ይዤላችሁ የመጣሁት ክፍል 8ን ጄሪና ሲስተምን ድራማ ነው ማለት ነው። እነሆ እንድትከታተሏቸው በአክብሮት ጋብዛለሁ ማለት ነው። ወዳችሁና ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ ማለት ነው። ጄሪ እንግዲህ ሲስተምን እንግዲህ ከዚህ ካለበት ሱስና ወይም ኤልዳና ፍቅረኛ ሳኮን ያኔ እያስጠናኋት ነው ብሎ ለአባቱ ባለፈው እንግዲህ ለሳሚ አስደውሎ ሳሚ እንግዲህ የኤልዳና አጎት ሆኖ አክት አድርጎ ደውሎ ሸውዶ ነበረ ማለት ነው። ስለዚህ አባቱ ጌቱ ደግሞ ሰው ስተተኛ ከሆነ ይቅርታ ማለት አለበት ብሎ የሚያምን ሰው ነው። ስለዚህ ደውዬ ስላረጋግጥኩ አጎቶን አለ ቦታው ስላማችሁ ወይም ስም ስለሰጠችው ለሲስተም ይቅርታ ማለት አለባት ብሎ ስላመነ ማታ ወደ ቤት እንግዲህ ስትመጣ ማለት ነው። ወደ ቤት ስትመጣ ነይ ተብላ ሳሎን ተሰብስበው እንግዲህ ማጣራት ያለብኝን እኔ እንዳባት አጣርቻለሁ። ስለዚህ ይሄ ደግሞ አሁን እንግዲህ እውነታው ኃላፊነት መውሰድ አለብሽ፣ ላጠፋሽው ነገርም ይቅርታ መጠየቅ አለብሽ፣ ልክ ያልሆነ ነገር ነው ያደረግሽው ይባላለች ማለት ነው። እና ደወልክ ላጎቶ ስትለው አዎ ደውያለሁ ስትለው ኦኬ ይቅርታ መጠየቁን እጠይቃለሁ፣ ነገር ግን ከዛ በፊት አንድ ነገር እንድታደርጉልኝ እፈልጋለሁ ትላለች። እሱም አባቷ ምንድን ነው ይላታል። ጄሪን አባቷ በጣም የሚወዳትና የሚያከብራት ቅምጥልዬ ናት ማለት ነው። እሱም የደወለበትን ወይም የአጎቱን ስልክ እንድሰጠው የኤሌናን አጎት ስልክ እንድሰጠው ታደርጋለች ማለት ነው። ልክ ስልኩን ወደ እሷ እንትን ስትለው የማክቤል ጓደኛ ወይም የሲስተም ጓደኛ ስለሆነ ስሙ ሳሚ ብሎ ወጣ ማለት ነው። ከዛም ባለፈ እንግዲህ ያው በእሷ ስልክ ትደውልለታለች። ጥንብዝ ብሎ ነበረ ማለት ጠጥቶ ሰክሮ ነበረ ማለት ነው። ስለዚህ እንደሰከረ ስላወቀች ማለት ነው እንዴት ነህ ሰላም ነህ ሆይ ብላ በዛው ባገረኛቸው ቋንቋቸው ማለት በአራዳ ቋንቋ ያወራታል ማለት ነው። ዛሬ ማክቤል የለም ወይ ስትለው አዎ ሲስተም የለም ዛሬ፣ ምክንያቱም እሱ ቤት ነው ትንሽ ብር ለቆብኝ ዘና እያልኩኝ ራሃ ሆኛለሁ ይላታል ማለት ነው። ይሄን እንግዲህ አቶ ጌቱ ሲሰማ ፌንት ይሰራል ማለት ነው። ከትንሽ ደቂቃ በኋላ እንግዲህ ከመድኃኒትና ከብዙ ውሃ ርጭት በኋላ ይነቃል ማለት ነው። ከነቃም በኋላ እንግዲህ መሲ በጣም ደንግጣና በጣም በልጆቹ ወይም በእህትና በወንድም ምክንያት የአባታቸውን ሕይወት ራሱ ልታሳጡት ነበር በማለት በጣም ተናዳ ነበረ ማለት ነው። እሱ ግን ወደ ደብረ ብርሃን ድንገተኛ እንግዲህ ኢንጂነር ስለሆነ ተደውሎ እንዲመጣ ይደረጋል ማለት ነው። ያው ከህመሙ ሳያገግም አቶ ጌቱ እንግዲህ ወደ ደብረ ብርሃን ሊሄድ ችሏል ማለት ነው። ሲስተምን በጣም ደብሮት ምን እንደሚያደርግ ግራ ገብቶት ማለት ነው። ስልኩንም ዘግቶ እንግዲህ አቤት ውስጥ እስከ ሰዓት ድረስ ከቆየ በኋላ እናቱ ልታናግረው ሞክራለች። እስኪ የተባለው ሁሉ እንዴት ነው እንደ እናትና እንደ ልጅ እናግባባና እናውራ ስትለው እሱን መጠየቅ የፈለገችውን እንድጠይቅ እድል ከሰጣት በኋላ ማለት ነው እንግዲህ መሲ ውሸት ነው ወይ ሁሉም ነገር አንተ የኤልዳና አስጠኒ አይደለህም ስትለው የኤልዳና አስጠኒ ነኝ፣ ነገር ግን ኤልዳና ናት የቀጠረችኝ፣ አጎቷም አባቷም አይደሉም፣ እቤትም አይደለም የማስጠናት ነፋሻ ቦታ ወይም መናፈሻ ቦታ ነው መቀጥራት ብሏታል ማለት ነው። መሲም ይሄ ነገር እኮ ልክ አይደለም፣ አንተም እሷም እድሜያችሁ እንትን ላይ ነው፣ ስለዚህ እንደዚህ የምታደርገው ለምንድን ነው? ገንዘብ እስከየት አምጥታ ነው የምትሰጥህ ምናምን ስትለውም እሱም ያው በተደጋጋሚ የሀብታም ልጅ ብር ስለሚለቀቅላት ለክፍያው ብዙ የሚያክል እንትን አትልም ይላል ማለት ነው። ያን ሁሉ እንግዲህ ካወሩ በኋላ እንግዲህ እስቲ የእውነት ከሆነ መሲ ሙች ወይም እናቴ ሙች ብለህ ማልልኝ ትለዋለች ማለት ነው። ሲስተም ይሄን ማድረግ አልቻለም፣ ጥሏት እንግዲህ ይሄዳል ማለት ነው ወደ ክፍሉ። ሳሚን አግኝቶ እንግዲህ አናዞታል ማለት ነው። ጉሮሮውን አውጥቶ እንዴት ማክሴን ታስልጣለህ? እንዴት ታስፎግረኛለህ? መሆን እኮ የለበትም እንዴት አባዬ እንዳዝንብኝ ባጭሩ አልፈልግም፣ ይሄን ለምን ታደርጋለህ ይለዋል። እሱን ሰክሮ እንደነበረና አውቆ እንዳልነበረ ይነግረዋል።
እንግዲህ አውፍ ተባብለው ማለት ነው ይቅር ተባብለው ጓደኝነታቸውን የተሻለ እቅድ መቀደልና ከአባቱ ይልቅ ደግሞ ሄቨን እውነቱን ሄዳ ትነግራታለች። ከእሷ ልጅ ተመችተኛለች፣ ስለዚህ ያው እንግዲህ እንትን ትለኛለች፣ ትቀየመኛለች ወይም ተንግዶ እሷንም ማግኘት አልችልም ማለት ስጋት ተሰምቶታል ማለት ነው። በቃ ይሄን ስላደረገ ማለት ነው ያው ስህተቱም ሀቅ ነው። ምክንያቱም ሄቨን ጄሪስ አብረው ስለሚማሩ ሁሉንም ነገር ትነግራታለች ማለት ነው። እንግዲህ ኤልዳናና ሞቫ ደግሞ ትምህርታቸውን ራሱ መግባትና መማር አልቻሉም። ምክንያቱም እስከዛሬ የሚጠብቅባት ቦታ አልጠበቃትም፣ ስልክ አያነሳም። በቃ ኤልዱ ቀውስ ሆናለች ማለት ነው። ግራ ሲገባት እንግዲህ ለጄሪ ትደውልና የተፈጠረውን ሁሉ እንድትነግራት ትፈልጋለች ማለት ነው። የእሱ አስጠኝ እንዳልሆነና በቃ ከሀስከበ ማለት ነው። ሳሚ ነበረ ስልክ የሰጠው ማታ ደውዬለት ያው ሰክሮ ስለነበረ ሁሉንም ነገር አባት ያወቀ። ስለዚህ ለዛ ምክንያት ነው ሲስተም እንትን ያላለው ትላታለች ማለት ነው። ጄሪ እንደዚህ እንዴት ታደርጊያለሽ? ባለፈውም እኮ እንደዛ ያደረግኩት ያው እንግዲህ ያው እንዳይቀየመኝ ወይም ለሲስተም ደስታ ብዬ ነው። ምክንያቱም እኔ እሱን ለማግኘት ግዴታ አስጠኒ መሆን አለበት ብዬ ቤተሰቦችሽ ወይም አባትሽ እንዳያስጨንቀው ነው ምናምን ትላለች። ሞቫ ግን ይሄ ላይ ቢቀርብሽ ይቻላል፣ ይሄ ለአንቺ አይመጥንም ይላታል ማለት ነው። ባርኮትም እንግዲህ ከትምህርት ቤት ሲቀሩበት ደውሎ ለምንድን ያልመጣችሁ ሲላትም እንግዲህ ያው ሲስተም ስላልደወለላት ወይም ስላላገኘችው የምንቆምበት በባስ የምንመጣበት ቦታ ስላጣ ነው ትምህርት ቤት መሄድ አንችልም። ስለዚህ ልብስ ቀይረን አሁን እሱን ፍለጋ ወተናን ስታገኘው እንግዲህ ደውልልኝ ትለዋለች ማለት ነው። እሱም እንግዲህ እሺ ብሎ እሱም ድራይቨሩን ጠርቶ ማለት ነው ቀጥታ ወደ ቤት ይሄዳል። ልብሱን ቀይሮ እንግዲህ ያሉበት የተቀጣጠሩበት እንዲመጣ ታደርገዋለች ሞቫ ማለት ነው። ምን አለበት ከዚህ ከማይመጥና ሰው ጋር ተለያይታ የግልህ አድርገህ እኔንም አንተም ብታርፍ ምናምን ትለዋለች ማለት ነው። በቃ ልኩን አሳየዋለሁ ምናምን ብሎ እንግዲህ ስልክ ይዘጋባታል። ወደ ሞቫና ወደ እንትና እየመጣ ነው ማለት ነው። ሳሚሻ እንግዲህ ያው ስልኩን ቢሲላት እንግዲህ ለሳሚሻ ትደውልና እንትና ሞቫ መጀመሪያ ኤልዳና ትደውላለች። እንግዲህ ሳገኘው ደውልልሻለሁ ይላታል። መልሳ ደግሞ ሞቫ ደውላ እንግዲህ ምን ትለዋለች? እስቲ አዲስ ነገር ካለ ቶሎ እንድታሳውቀን ፈልገን ነበር ትለዋለች። እሱም እንግዲህ እሺ ብሎ ወይም ወዬ ብሎ ማለት ነው እንደ አዲስ ማለት ነው እንግዲህ ደውሎልን እንዲደውላት ያደርጋታል። ምክንያቱም አንድ ላይ ነበሩ። ለሞቫ ምንም አይነት ፍቅር ስለሌለው በቃ ገንዘቧን ብቻ ነው የሚፈልገው ማለት ነው። አሁን ሲስተምን እያስጨነቀ ያለው የሄቨን ጉዳይና የአባቱ ጉዳይ ነው ማለት ነው። አባቱ ፈጽሞ እንዲያዝንበት አልፈልግም። ኔክስት ደግሞ እውነታውን እንድታቀበት አይፈልግም ማለት ነው ሄቨን ማለት ነው። ሄቨን ፊት መልካም ሰው መስሎና ኢቨን እንኳ እንትናን ማለት ጄሪን እንደሱ ማለት እንድታሳምነው ነው እንድታሳምንለት ነው የሚፈልገው ማለት ነው። ሄቨን እንግዲህ ይሄን በሰማች ቁጥር ምን ማድረግ እንዳለባት ራሱ ግራ ግብት ብሏታል ማለት ነው። እያስታወሰች ነበር አንድ ጊዜ ወደ ቤቷ መጥቶ ማለት ነው አንድ ነገር እንድትረጂ ነበረ። ጄሪ ጋር መጨቃጨቅ ሆነ እንትመትነት አረግ በጣም ሰልችቶኛል። ስለዚህ ያለኝ አማራጭ አንቺ ከኤልዳና ጋር የጥናት ብቻ እንደሆነና እንድታሳምኛት አምና እንድትቀበል እባክሽ አድርግልኝ ይላታል ማለት ነው። እሷም ብዙ ጊዜም ያላመነችው መስላ አክት ብታደርግም ግን አያቴ ትሙት እንደ ሄቮ አንቺ ትሙች ብሎ ስለማለላት በጣም ግራ ገብቷት ለጄሪ እኔ የምልሽ አያቶቻችሁ በቅርብ ነው እንደሞቱት ትላታለች ማለት ነው። አይ አያቶቻችን ሲሞቱ እኛ አናቅም ህፃን ነበርነ ትላታለች ማለት ነው። እንዴት እንደማለላት በጣም ግራ ገብቷታል። ምን ማድረግ ራሱ እንዳለባት ዞሮባታል ማለት ነው። ምክንያቱም ማክቤልን ጥላቻ ነው ብላ ታምን ነበረ፣ ነገር ግን አይደለም ማለት ነው። ለነገሩ መሲ ይኸው ጭቅጭቃቸው ሁለቱም ከቤት ስለወጡ በቃ ጭር ብሎባት ደብሯታል ማለት ነው፣ ቤት ውስጥ ብቻዋን ማለት ነው። ኔክስት ደግሞ እንግዲህ ለአቶ ጌታቸው ወይም ለባለቤቷ ትደውልና እንዴት እንደሆነና እንዴት እየሆነ እንደሆነ ማለት ጤንነቱን አሁን ከቤተሰብ ርቆ እንደሆነና ሪላክስ እንዳደርግ ትነግረዋለች። ለማንኛውም ከትንሽ ጊዜ በኋላ ስለሚመለስ እናወራበታለን በሚል ተስማምተው አቶ ጌታቸውና ወይዘሮ መሲ እንግዲህ ስልኩን ይዘጉታል ማለት ነው። ስልኩን ከዘጉት በኋላ ወደ ቤት እንግዲህ እየሄዱ ያለ ማለት ነው። ኤልዱ ጋር ደውሎ እንገናኝ ድሮ ማገኝብሽ ቦታ ይላታል ማለት ነው። ማክቤል ወይም ሲስተም ማለት ነው። እንግዲህ ያው አግኝቷታል ማለት ነው። እያገኟት እንግዲህ እያወሩ እያለ ጄሪ ደግሞ ቤት ገብታ ምሳዋን በላልታ ማለት ነው
እናቷ ምሳሽን በልተሽ ስትጨርሺ አወራሻለሁ ስትላትም ኖ ችግር የለውም እያወራን ራሱ ማለት እየበላሁ ራሱ ማውራት እንችላለን ትላለች ማለት ነው ጀሪ ለእናቷ። እንግዲያውስ ማስጠንቀቂያ ልሰጥሽ ነው ትላታለች። እሷ ምንድን ነው ስትላትም እንግዲህ ለሲስተም እንደ እህት ወይም እንደ ከሲስተም ህይወት እንድትወጪ ፈልጋለሁ ስትላትም እህቱ ነኝ እኮ የእሱ ህይወት ያሳስበኛል ስትላትም እንግዲህ ያው ማሳወቅ ያለብሽን በኤልዳናና በሲስተም መካከል ያለውን ያው አሳውቀሻል። ስለዚህ ከእንግዲህ ወዲያ ደግሞ የኛ የወላጆቹ ስራ ነው መከታተል የሚሆነው ስትላት ማለት ነው። ሌላ ማስጠንቀቂያ መስጭኝ የለሽም እንደ ማየ ስትላትም አዎ የለኝም ለዛ ለአሁኑ ይሄ ነው ስትላት ለነገሩ ልክ ነሽ ፈረስ ያደርሳን እንጂ አይዋጋም ትላታለች ማለት ነው። በቃ እንደዛ ከሆነ እኔ ቤት ክላስ ምሳዬን እጨርሳለሁ ብላ እንግዲህ ከእናቱ ጋር የሌለት ድብር ውስጥ ገብተዋል ማለት ነው። እንግዲህ ደውላለት ስለነበረ ሞቫ ማለት ነው እሳት ለብሶና እሳት ጎርሶ እንግዲህ ሊደበድበው ማክቤልን እየሄደ ነው ማለት ነው። እንግዲህ ባርኮትና ሲስተም ተደባድበው ምን እንደሚመጣ ደግሞ ኔክስት ይዤላችሁ የሚመጣ ይሆናል። ነገር ግን እንደ ሲስተም እና እንደ ጀሪ ማለት ነው። ጀሪ በጣም ጠንካራ ልጅ ናት። የምሬ ነው፣ የምትገደፍ ናት። ወንድሜ ነው የራሳቸው ጉዳይ የማንንም ህይወት ቢያበላሽም የምትል ልጅ መሆን ትችል ነበረ። ምክንያቱም ያው ስጋ ነው ማለት ነው። ወንድሜ ነው በሌላ ሰው ቢሆን ኦኬ ያለችው ማለት ነው። ግን እሷ ወንድሟን ቢሆንም ነገር ግን የሴት ልጅ ህይወት እወድሻለሁ እያለ የስንቶቹን ህይወት ማበላሸት አለበት። ስለዚህ ይሄን ነገር ቤተሰቦቹ እንዲያዩት ወይም በተለየ ምክንያቱም ወላጆች ቤት ውስጥ ናቸው፣ ከውጭ የሚፈጠረው ምንም ነገር አያውቁም። ስለዚህ ያን ነገር ለማሳየት ለቤተሰቦቿ የምታደርገው ኤልዳና ራሱ ባትሰማትም ነገር ግን ብዙ ሴቶች ጋር እንደሚያወራ ከብዙ ሴቶች ጋር ገንዘብ እንደሚቀበል በግልጽ ብትነግራት፣ ነገር ግን አንዳንድ ጊዜ ፍቅር እውር ነው የሚባለው። ያው ታውራለች እሷ እየሰማች ሲጀመር ምቀኛ ሆናብናለች ብላ ነው የምታወራው። ምንም ልትመቀኛት አትገባ። ምክንያቱም እሷ ለእሷ መልካም ቢሆን ወይም ቢለያዩ እንግዲህ ጄሪ አታገባው ማለት ግን ያው መልካም እንዲሆንላት ስለፈለገች ነው። ወይም የማንም ሴት ህይወት መበላሸት የለበትም ብላ የምታመን ሴት ናት ማለት ነው። ማንም ሴት የውሸት ፍቅሬ ውዴ እየተባለ ገንዘቧ መበዝበዝ የለባትም ብላ የምታምን ሴት ናት። አባቷም እንግዲህ በተመሳሳይ ያው መሲም የእናት ነገር ሆኖባት ነው ብዬ አምናለሁ ማለት ነው። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ለዛሬ ይዤላችሁ የመጣሁት ሲስተም እና ጀሪን ክፍል 8 ይሄን ይመስል ነበረ። ከወደዳችሁት ላይክ ሼር በማድረግ እንግዲህ ቪዲዮውን እንግዲህ ጀምሩት ማለት ነው። ወዳችሁና ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ። እንግዲህ እዚህ ጋር እንለያያለን ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።